አደራሽ ምናምን ብላችሁ ነበረ እውነት እኔ እንጃ በጣም ነው ያዘንኩት ውዶቼ በጣም ይቅርታ አድርጉልኝ ዋሽቻችሁ አይደለም እመቤቴ ማርያም እውነት ይቅርታ ቤተሰብ በጣም አዝኛለሁ በጣም ከሚገባው በላይ አዝኛለሁ ትላንትና እንግዲህ በጣም ተማምኜ ነበረ ለምን በቀደም ብለው ነበሩ ብሩኬና የሚ ላይቭ ላይ እንመጣለን ብለው እኔ ያ ሁሉም ዩቲዩበሮች አቃሉ አርብ ቀን እንደሚመጡና ቪዲዮ እንደማይለቁም እነሱም በራሳቸው ተናግሮ ነበሩ እኔም ደውዬ ሳረጋግጥ ማርያምን ነው የምላችሁ ደውዬ ሳረጋ አይ ላይቭ ለዛሬ ስለሚመጡ ነው ያልመጡት ነው የተባለው እኔ በጣም ደስ ብሎኝ ነበር በጣም ብዙ ዩቲዩበሮቹ እነሱ ሲጠብቋቸው ነበረ ግን እነሱ በቲክቶክም አልመጡም እንግዲህ አላቅም ቤተሰብ የሆነ ነገር የተፈጠረ ነገር አለ መሰለኝ ብሩኬ የሚለቃቸው ጥቅሶች በጣም የሚያስፈሩ ጥቅሶች ናቸው ሃይሚም እንደዛው በጣም የሚያስፈራ ጥቅስ ነው እየጠቀሰች ያለችው ምን እንደገጠማቸው ብቻ እግዚአብሔር ይወቀው ነው ምሎ ዛሬ አሁን እንግዲህ ከአንድ ሰዓት በፊት ብሩኬ የለቀቀው ጥቅስ አለ ስለሞት ስለምናምን ባለበት መኖር እንዳለበት ሰው ህይወቱን ነገ እንደሚሞት ሳቅ ለነገ ማሰብ ለምን እንደሆነ ዛሬ መኖር እንዳለብን አድርጎ ነው ሲናገር የነበረው በጣም ገርሞኛል ይሄ ራሱ እሷም ትላንትና በለቀቀችው ጥቅሶች በጣም ከባድ ጥቅሶች ነበሩ እና እኔ ክብር እፈልጋለሁ ሚል ነው ደግሞ እሷ ደግሞ የምትለው ክብር እፈልጋለሁ ሃይሚ ማለት ነው ሪስፔክት ያስፈልገኛል ክብር ያስፈልገኛል እኔን የሚወደኝ ሰው እኔን የሚያፈቅረኝ ሰው ሪስፔክት ለኔ ማድረግ አለበት ሪስፔክት ሁሉን ነገር እፈልጋለሁ ብላ ለቃለች እኔ እንጃ ይሄን ሁሉ ምናምን ሳይ በጣም በቃ እኔ ምን ተፈጠረ ብዬ በጣም ደነገጥኩኝ ከዛ ስደውል ደግሞ ፍፄ ጋር ሞክሬ ነበር እግዚአብሔርን ነው ምላችሁ በጣም ጨንቆኝ እኔ ጨንቀኛል ለምን እንደው አላቅም እነሱ እንደዚህ የሆነ ነገር ደግሞ እነሱ የሚገልጹት ሀሳባቸው የሚገልጹት ወይ በጥቅስ ነው ወይ በፎቶ ነው ወይ በዘፈን ነው በቃ እንደዛ ነው የሚገልጹት ማለት ነው ስለዚህ እኔ በጣም ማርያምን ጨነቀኝ እንደዛ ሲሆን ለፍፄ ደወልኩለት ፍፄ አላነሳም ፍፄም አላነሳም ግን ትላንትና አንስቶልኝ ነበር ዛሬ ግን አላነሳም ማለት ነው ቤተሰብዬ ፍፄ በጣም ስነ ስርዓት ያለው ልጅ ነው ቢያነሳም አይ ሰላም ናቸው ደህና ናቸው ምንም ነገር የለም ምናምን ብሎ ነው በጣም በትህትና ነው ሲያናግራቸው እንኳን ማለት ነው በጣም ምርጥ ልጅ ነው እውነቴን ነው የምናገረውና ብቻ ሰላሙን ይምጣ ነው ሰላሙን በሰላም እንዲመጡ ነው የምንፈልገው ምንም እንዲሆኑብን አንፈልግም ትላንትና በቃ እኔ በጣም ነው ያዘንኩኝ በጣም ብዙ ዩቲዩበሮች በጣም ብዙዎቻችን ስንጠብቃቸው ነበር ክርስቶስ ምስክሬ ነው 3 ሰዓት ላይ ነው ስልኬን በቃ ቲክቶክ የሱ እንትን ላይ ያደረኩት ማለት ነው 3 ሰዓት ሲል ለምን እኛ 3 ሰዓት ነው የምንገባው ብሎ ነው የተናገረው የነገሩን 3 ሰዓት ነው የምንገባው ብሎ ነው የተናገረው ማርያምን 3 ሰዓት ላይ ገባው ቲክቶክ ላይ ብጠብቃቸው ብጠብቅ በሃይሚም ገባው በሱም ገባው የለም ምንም ነገር ከዛ በኋላ እንትን ብዬ አንድ ልጅ አለ ደውዬ እነሱ አጠገብ አለ ስል አይ አልገቡም ቲክቶክ ዛሬ አይገቡም አለኝና ነገረኝ ከዛ በኋላ በቃ ቲክቶክ አይገቡ ምናምን ብዬ በጣም አዘንኩኝ ትላንትና ደግሞ ለእናንተ ነግሬያችሁ ነበር እግዚአብሔርን በጣም አም ሶሪ እግዚአብሔርን ነው የምላችሁ እኔ መቤቴን ዋሽቻችሁ አይደለም ግን በቃ በጣም ያዘንኩት እኔ በኔ ራሱ ተሰምቶኛል እናንተ ብዙዎቻችሁ ደስ ብሏችሁ ነበረ ሙሉን አስተላልፊልን አደራሽ ምናምን ብላችሁ ነበረ እውነት እኔ እንጃ በጣም ነው ያዘንኩት ውዶቼ በጣም ይቅርታ አድርጉልኝ ዋሽቻችሁ አይደለም መቤቴ ማርያምን ዋሽቻችሁ አይደለም ላይቭ ላይ እንደሚመጡ አቅ ነበረ ግን በቃ አልመጡም በጣም አዝኛለሁ አለመምጣታቸው እኔ ጥሩ ብቻ በመልካም ብቻ ይሁን እንጂ ሌላ ነገር የለም በመልካም ብቻ ዛሬ እንግዲህ እንጠብቃቸዋለን ማለት ነው እኔ እንጃ ብቻ ሰላሙን ያምጣልን ነው የምለው ውዶቼ በጣም ብዙዎቻችን ቅር ብሎናል በጣም ብዙዎቻችን ትናንትና ማርያም በጣም ብዙ ሰው ነው ቅር ያለው በጣም ብዙ ሰው ነው ጠበቃቸው እኔማ ማርያምን ነው የምላችሁ ጊፍት ማን አንዷ ልጅ ጊፍት ስጪያቸው ብላኝ እንትን ምንድነው ይሄ የእንትኑን ይሄ ባህር ላይ ምንድነው ይሄ ባህር ላይ የሚገባው ባህር ላይ እንደዚህ ገብቶ የሚወጣው ምንድነው ስሙ ሐሳ የሐሳ ነባሪውን ነበር የተሞላው ጊፍት ለነሱ የሚሰጥ ጊፍት እግዚአብሔርን ነው የምላችሁ ጊፍት ሁሉ አዘጋጅቼ ነበር ሐሳ ነባሪ እንደዚህ የሚወጣው እሱ ነበር ያዘጋጀውት ይጫወታሉ ብዬ ጌም እና አንዲት ጓደኛዬም እንደዛው ነበር ያደረገችው በእኔ አድርጋ ደካ ነበር ግን አልመጡም ምንም ሊደረግ አይቻልም እንግዲህ በሚቀጥለው ሳምንት
አርብ ቀን እንግዲህ ሲገቡ ጊፍቱን እንስጣቸዋለን ማለት ነው። እውነት በጣም ተዘጋጅቼ ነበር፣ ክርስቶስን ተዘጋጅቼ ነበር። በቃ ግን አልተሳካም። ቤተሰብ ምንም ላረጋ አልችልም። አም ሶ ሶሪ። እናንተም ቅር ካላችሁ ይቅር በሉኝ። ቤተሰብ እየወዳቸዋለሁ። የዛ ዩቲዩብ ቤተሰቦች፣ የጨረቃ ቤተሰቦች ወዳቸዋለሁ በጣም በጣም አም ሶሪ። በቃ ደህና ዋሉልኝ። እንግዲህ እስቲ ሰላሙን ያሰማን ነው የምለው። ቻው